የጉድ ሀገር ገንፎ እያደር ይፋጃል ነው የሚሉት ቤተሰቦቻችን። እያደር ማንሰማው ጉድ የለን፣ ማናየው ተአምር የለን፣ ማናየው ታሪክ የለንም። እናያለን፣ እነሱም ይሰራሉ፣ እኛም እናያለን፣ እንሰማለን። በህይወት እስካለን አይደለም እናየው የምንሰማው፣ እናያለን። ከሄድንማ ሄድን ነው። ይብላኝላቸው ለልጆቻቸው እንጂ ምን እንደሚያስተምሩ ምን ጥሩ ትምህርት ሰብተው እንደሚያሳድጉ ነው እንጂ ማናውቀው። እነሱማ ይሰሩታል፣ ደህና አድርገው ይሰሩት የለ እንዴ? እኔ የምለው ሩታ ድራማ መሆኑን ካወቅሽ ለምን አስደነገጥሽ? አብርሃም ሲገባ ኦፍ ኮርስ ድራማ መሆኑን በደንብ ጠንቀሽ ታውቂያለሽ። አብርሃም ማለት ፈረንጁና ወንድምሽ ቢነጋገሩም ከልጁ ጋር ከዚህ በፊት አውርቻለሁ ምናምን ብለሽ እንዳልሾምም አይደለም አካኋንሽ። በመቀጠል ደግሞ ሌላ ቦታ ጀምሬያለሁ። ብቻ በአጠቃላይ የምትሰሩት ድራማ የሆነ የራሳችሁ ህይወት ራሱ ድራማ የሆነባችሁ ሰዎች ናችሁ። ለኛ ድራማ እናስተላልፋለን ትላላችሁ እንጂ መስቀልቀሉ የወጣ የድራማ ፓርት ነው ያላችሁ ባይዘዌ ማለት ነው። እና አብርሃም ሲመጣ ለምን ደነገጥሽ? ተፋታችኋል፣ ተለያይታችኋል፣ ቤቱን ለቆልሽ ወጥቷል፣ አስወጥተሽዋል። ልጁን ነው ለማየት የሚመጣው። ከልጁ ውጪ አንቺን አይፈልግሽም፣ አንቺም እሱን አትፈልጊውም። ልጁ አብርሃም በር አንኳኩቶ ሲገባ ለምን ተርበተበትሽ? ምን አስደነጋገጠሽ? ኢትስ ኖርማል በቃ እስከተፋታሽ ድረስ ላንቺ ማለት ነው። ለምታስተምሪው ለሚከተልሽ ህዝብ እንዲሁም ለልጅሽ ግን ጥሩ ኮሜንት አለም እየሰጠሽ ያለሽው፣ ጥሩ ስራ አለም እየሰራሽ ያለሽው። ወንድ ልጅና ሴት ልጅ አንድ አይደሉም እህት አለም። ወንድ ልጅ የፈለገውን ቢሆን የፈለገውን ቢያደርግ ምናልባት ህሊና ከሌለው ማለት ነው ሊያምርበት ይችላል። ህሊና ካለው ግን በሱም አያምርበትም። ሴት ልጅ ግን ምንም ቢሆን ብልህ ሆና ከቻለች ትዳሯን መመለስ ካልቻለች ደግሞ ብቻዋን ልጆቿን ማሳደግ እንጂ በትዳር በፈታሽ በወራቶች ውስጥ ሌላ ወንድ ብትይጂ፣ ትዳር በፈታሽ በአመት ውስጥ ሌላ ወንድ ብትይጂ፣ ወንድ ብትቀያየሪው ምንም የምትለውጩ ነገር የለም። ያው ነው ወንድ ወንድ ነው፣ አለቀ በቃ። ምናልባት መልኩ ምናልባት ቁመናው ምናልባት አመለካከቱ ሊቀየር ይችላል እንጂ ወንድ ወንድ ነው የኔ እናት። ስለዚህ ለምን ምን አስደነገጠሽ? በሴት አያምርም፣ አለቀ። ለልጁ የተሰጠው እንትን ደግሞ ራሱ ግድግዳ ላይ ያለው ፎቶ መውረድ አለበት። ከውጪ እንኳን ውጪ አሁን ነው ሲጀመር አዲስ አበባን ራሱ ይሄ ምንድነው? ይሄ መብራት ነው? ይሄ ፎቅ ነው? ይሄ መስታወት ምንድነው እያልክ ይሆናል። ይሄኔ ከገጠር ውስጥ መተህ ከተማ ውስጥ የገባው ማለት ነው። ከቡታጅራ ገጠር መተህ ከተማ ነው ያየው። አሁን ነው ቡታጅራም እየሰለጠነች ያለችው ማለት ነው። የሚያደርገውን ነገር አሳጣውኩ። እኔም ከረባት በለበሰ ሱፍ ባደረገ ነው ለእናንተ ወንድነት የሚታያችሁ? መነጽር ባደረገ ነው ለእናንተ ወንድነት? ወንድ ልጅ ከልቡ ወንድ ሲሆን ነው ብሮ የያዘውን ይዞ ነው የልሰው ልጅ የሚያለቅሰው። ያስካትን ጠበቅ አድርገት ይዛታል እንጂ በወንድ ላይ ወንድ በሴት በወንድ ላይ ምንድነው የሚባለው? በፍቅር ላይ ፍቅር በትዳር ላይ ትዳር ስለደረብክ ወንድነት ወይም ሴትነት በዛ አይለካም። በመጀመሪያ ግን ሰላም ጤና ይስጥልኝ እንዴት ይቻላል ተከታታዮቼ በዓለም ዙሪያ የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሽው አብዝት ተርፍ ይበል። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ። እንደሁል ጊዜው ዛሬ ላይቭ ገብቼ ነበረ። ላይቭ ላይ ወደ ጥያቄ ጠይቄ ነበረ ግን የሚመልስልኝ ሰው አጣሁኝ። በነገራችን ላይ ግን ያው ራሴ ገብቼ አየሁትኝ። ያው እንትን ላይ ፖስትም ላይቭ የራሱ የሆነ እንትን ቦታ አለው መሰለኝ እዛ ጋር ነው ያገኘሁትኝ። ላይቭ ላይ የሰራነውን ስንፖስተው እንትን ላይ የቪዲዮአችን ላይ ይቀመጣሉ ብዬ ጥያቄ ጠይቄ ነበር። የሚመልስልኝ አጣሁኝ። ዝም አልኩኝ ማለት ነው። እና ዝም ብዬ ገብቼ ነበረ ጉሎይ ምናምን ማለት ነው። ለምሳሌ አሁን አንዲት እርጉዝ ሴት አንዲት ልትወልድ የደረሰች ነፍሰ ጡር ሴት የምትሆነውን የምታደርገውን ካጣች ላጤዋማ እናት ያልሆነችው ሴትማ የፈለገችውን ብትሆን ያምርባታል። እውነት ለመናገር ያው እንደነሱ ማለት ነው። በግሌ ማንም ምንም ብታደርግ መልካም ነገር እስካልሰራች ድረስ ምንም ያምርባታል ብዬ ማለት አልችልም። ፋፊ የምትባለዋ ሴት ልጅ ናይ ትናንትና ከትዳሩ ላይ ሰላም ፈጥሮ በገባበት እርጉዝ ልትወልድ የደረሰች ነፍሰ ጡር በሰው ልጅ ላይ እቺ ግን በሰላም ሆነ ትገላገል ይሆን? አላቅ እንደዚች አይነት ሴት የሚያረግዙት ሰይጣን ነው እንዴ በሆዳቸው የሚሸከሙት? ይቅርታ የሰይጣንን ነፍስ ነው እንዴ በሆዳቸው የሚሸከሙት? ሰው እኮ ነው በሆዳቸው የተሸከሙት። እንዴት ነው እሱ አንዲት ነፍሰ ጡር እርጉዝ የሆነች ነፍሰ ጡር ተንኮል በዚህ ልክ ሄዳ መርዝ የምታስተላልፈው? እንዴ ከምን አይነት ሰው ነው የሚያረግዙት?
ከሰው አይደል እንዴ ተኝተው ሰው አይደል እንዴ ሆዳቸው ውስጥ የተሸከሙት? በዚህ ልክ ተንኮል ሄዳ ናይንና ውብዬን ድጋሚ በበጥበጥ ደረጃ ላይ እንዴ! እውነታውን እንደዚህ አይነት ሴት ጌታዬ ወይ እኛ በእነሱ ኃጢአት ገባን። እኛ እነሱ በሚያደርጉት እኛ የምንናገራቸው ኃጢአት ገባን፣ እውነት ለመናገር ማለት ነው። እንደው እኔ እንጃ እኔ የሰው ልጅ በዚህ ልክ ይሄዳል ብዬ ደግሞ አላስብም። ነፍሰ ጡር ሆና እንደዚህ ኦ ማይ ጋድ ከባድ ነው፣ እውነት ለመናገር በጣም ከባድ። አንዳንዴ የፈለገ ነገር ለምን አትሆንም? እንደው ውብዬም ብትሆኚ ልጅሽን እዛ ቁጭ አድርገሽ ነበር እሷን ጠፍጥፋሽ ከዛ ቤት ማስወጣት። ማነች እሷ? ይሄ ሁሉ ጄሌ እዛ ይሄን ዝንቦይ ኧረ በተሰቀለው ንግግር አያውቁ ጭቃዎች እንደወረደ አፋቸው ላይ ይመጣላቸዋል፣ ይበትኑታል። ከዛ ደግሞ ያ ወንድ የተባለው ዙሪያውን ከቧል፣ ሴቶችም አሉ። የሰው ትዳር አበጥብጪ እርጉዝ ስለሆንሽ ነው። እርጉዝ ሆና እሷ ራሷን ካላከበረች ጠፍጥፋ አታባረራትም እንዴ? ደግሞ የምን መለማመጥ ነው? በእርግጥ እንዲህ አይነት ሴቶች ናቸው የሰው ህይወት ላይ እንትን እየሆኑ የሰውን ህይወት የሚያመሰቃቀሉት። ለራሷ ክብር የሌላት ሴት ናት። ሰውንም ክብረ ቢስ አድርጋ ሰውን የማይሆን ቦታ ውስጥ የምትከተው ማለት ነው። ብቻ ፈራ እግዚአብሔር የሌላቸው እንደዚህ አይነት የተረገሙ የተወለደው ልጅ ራሱ አሁን ምንድነው የሚሆነው? አሁን ከፋፊ የሚወለደው ልጅ ምንድነው የሚሆነው? እግዚእትነ ወላዲቷ ኧረ በመብርሃን ስም በስመ አብ ወመንፈስ ቅዱስ። ይሄ በጣም የሚያስፈራ ዘመን ላይ ነው የደረስነው። እውነት ጨካኝ ሴት ጨካኝ አረመኔ ሴት የሞላችበት ዘመን ላይ ደርሰናል። በዚህ ልክ መሄድ ለምን አስፈለጋት? ምን አለ ሁሉም ነገር ቢቀርባት? ምን አለ ከተንኮል ምን ይገኛል? ከበቀል የሰው ልጅ ምን ያገኛል? ምንም። ያው ቲጂ የት እንዳለች አናቅም ብለዋል። ይሄኔ እሷም ይሄኔ እየተሰቃየች ይሆናል፣ ወይ ጸበል ላይ እየተሰቃየች ይሆናል፣ ወይ አልጋዋ ላይ እየተሰቃየች ይሆናል፣ ባደረገችው ተንኮል ማለት ነው። ሁሉም በሰራው ልክ መልሱን ያገኘዋል። ልጁን የማይፋቱት አንድ ወንድ ላይ እንደሙጫ ባለትዳር ወንድ ላይ ጥብቅ የሚሉ መርዞች፣ እነዚህን ፈልፍሎ እንደው ህግ እንኳን ዝም ቢላቸው፣ ፖሊስ ዝም ቢላቸው ጀግና ሴት ለእንደነዚህ አይነት ሴቶች መፈጠር አለባቸው ብዬ ነው የማስበው። ዩቲዩብ ላይ ማለት ነው ተፈጥረው እንደነዚህ አይነት በሰው ትዳር እየገቡ የሚያመሰቃቀሉ የሰውን ትዳር እየገቡ የኔ ነው ያንተ ነው ምናምን የሚባባሉትን ሴቶች እግራቸውን ሰብረው ማርያምን ዶሮ ጠባቂ ማድረግ፣ እንደነዚህ የተረገሙ ሴቶች ጫካ ውስጥ ወይ እንዲወልዱ ማድረግ። እርጉዝ ሆና በሰው ህይወት እንደዚህ የምትቀልድ ካለች ማለት ነው እጅግ በጣም ያሳዝናል። የአብርሃምና የሩታ የሄርሜላና የሩታ ነገር እንዱ እንትን እንዳሉ አሉ እስካሁን። አብርሃም ወይ በጎኖ እንደ በግ አልተነዳ፣ እንደ በግ ከበጎች ጋር አልተቀላቀል። ያቺ እኩለ ሌሊት ና ስትለው ብድግ ብሎ ይሄዳል። እቺ እዚህ ጋር አፈልጋለሁ ስትለው ብድግ ብሎ ይሄዳል። ህይወቱን ከማን ጋር መምራት እንዳለበት፣ ህይወቱን ከማን ጋር አቁሞ አስተካክሎ ማሳመር እንዳለበት እንኳን ያላወቀ ድንዙዝ ሆኗል። እዚህ ጋር ምንም ልጁን ብቻ ፍለጋ አለ የሚመጣው። ልጁን በፈለገበት ሰዓት መጥቶ ያያል። ከልጁ ቀጥሎ ደግሞ ሩታን ማየት በወጣ ቁጥር አለባበስሽ አማረብሽ ምናምን እያለ ወደ እሷ የማይመለስበት ምንም መልኩ ሄደው። እዛ ጋር ደግሞ ያቺ እስቲ ልፈትነው ምናምን ብላ እኩለ ሌሊት ደወለችና ሌባ አገተኝ ዱርዬ አገተኝ ምናምን ብላ ከእንትና ጋር ተመሳጥራ ባለጌነሽ ብሎ ገፍትሯት ወጣ። ብትል አልሳካ ቢላት በአጋጅ ስም ደግሞ መጣችለት። እሱ አሁንም ጥሏት ሄደ። የሚሰራ ፕራንክ ብታጡ ቀናት ሰሩማ ያለ እኩለ ሌሊት ላይ እሱን ለመፈተን እንደሚወደኝና እንደማይወደኝ ምንም ብትላይ ሲኮ ብለሽ እንሻል። እንደው አሁንም እንደው የምትወኙ ግራ ቢገባሽ ነው እንጂ የምታርጊው ግራ ቢገባሽ ነው እንጂ በቃ እንደማይፈልግሽና እንደማይወድሽ እኮ አንደኛ በፍቅር ጊዜ የፍቅር ጥያቄ ያቀረብሽለት ጊዜ ይገባሽ ነበረ። የቀለበት ጥያቄ ጠየቅሽው ጊዜ ይገባሽ ነበረ። የትዳር ሙሽራ የለበሽ ጊዜ ይገባሽ ነበረ። እና ቤቴ ኑር ከቤቴ ልውጣልክ ያልሹ ነገር ሁሉ ሊገባው ይችል ነበር። አንቺንም ሊገባሽ ይችል ነበር። አንቺም ድንጋይ ላይ ውሃ እንደማፍሰስ ማለት ነው፣ እሱም እንደዛው እንደማለት ነው። ሁለታችሁም አንድ አይነቶች ከአንድ ወንዝ ከአንድ አካባቢ ያለ የፈለቃችሁት ምንም ብትባሉ ምንም ብትነገሩ የማይገባችሁ ደናቁርቶች። ሩታው ምን የሚሉት ድራማ ነው? ምንድነው እሱ? በቃ ሴት ልጅ እንደ ሴት ራሷን ታስከብር። በቃ አንቺ ራስሽን አታስከብሪም እንዴ? ወንድምሽም ሆነ ለአንቺ የማይጠቅሙሽ ከሆነ ምን ያደርጉልሻል? ትላንትና እህቱ ከዛም ጓደኞቹ ጋር ትጋጫለች። የአብርሃም እህት
የገዛ አክስትሽ እንደዚሁ ታው ብላ አብርሃምን ትቆጣዋለች። አንቺ ደግሞ እዚህ ከወንድምሽ ጋር ተመሳጥረሽ መሰሪው ሌላ ነው። አብርሃም ደግሞ እዛ ሲሄድ ተመሳጥሮ ከሄርሜላ ጋር የሚሰራው ስራ ሌላ ነው። ለትውልድ እንዲያን መልእክት አታስተላልፉብን ነው እኛ በቃ አለቅ። ልጆቻችሁ ነገ ተነስተው አድገው ትላንትና ምን ስትይ ነበር ራስሽ ማለት ነው። ልጁ የሚያዩን ነገር ነው። አባቴ ምን አደረገ ብሎ ሲጠይቀኝ ምን ሰጠዋለሁ የሰራከውን በስልክ ነው የሚያየው አልሽ። አንቺስ እሺ እየሰራሽ ያለሽው ልጅሽ በስልክ አያየውም ነው? አንቺ ምሳሌው ስራ ጥሩ ስራ ነው መሆኑ ነው? ሁላችሁም እኮ የምታደርጉት ያንዳችሁም ጥሩ ስራ አይደለም። በቃ አንዳችሁም ትክክለኛ ነገር እያደረጋችኋለን። በቃ አይኑ እናንተ ገንዘብ ነው፣ አይኑ እናንተ ስራ ነው። ቢሆንም ግን በዛ ውስጥ ማን ከኛ ምን ተምሮ ይሄዳል የሚሉት ነገር ፈጽሞ አይምሯችሁ ውስጥ አትስቀምጣችሁ ማለት። አብርሃም ቢሰራ ያምርበታል፣ ሩታ ብትሰራ ያምርባትም አለም። ለትውልድ የምንሰራው ምንድነው ነው ብሎ ማሰብ ያለበት። እሱን እንወቅሳለን። እዚህ ደግሞ አንቺ የማይሆን የማይጠቅም ድራማ ትሰሪያለሽ። ታዲያ እስከ መቼ ድረስ ነው እኛን እኔ እንጃ ማለት በጣም የሚገርም ነገር ነው። ተርፉ ድካምና ልፋት ብቻ ማለት ነው። በነገራችን ላይ ሄለን ስታፈቅርም ቅርብ፣ ስትጠላም ቅርብ፣ ስትርቅም ቅርብ፣ መልሳ የጠላችሁን ሰው ደግሞ ስታቀርብ ቅርብ። እንደምን አይነት ልብ ነው ያላት ሄለን። ሄለንን አውቃችኋታል። ከናቲ ጋራ ተመልሳ ተገናኝታ ናቲ ከሀገር ካለበት መጥቶ እንዴ እናቴ ፌንት ሰራች እኮ አንዴ ትሰቃለች፣ አንዴ ታገጣለች፣ አንዴ የምታደርገውን ታጣለች። ለሁሉ ነገር ቅርብ የሆነች እንግዲህ 2 አመት ማለት ለሷ ሩቅ ሆኖባት በዚች በ2 አመት ውስጥ ስንት ወንድ ያዘች ማለት ነው። በ2 አመት ውስጥ እንዴ ወንድ መቀየር ሱስ የሆነባቸው። ይሄ ነው ዝሙት ማለት፣ ይሄ ነው ሚዲያ ላይ ነው ዝሙት ያለው እናንተ። ምድር ላይማ ምንም ዝሙት የለም። ሚዲያ ላይ ነው ደንበኛ ዝሙት ያለው። ደንበኛ የሚያስተላልፍ ዝሙት ያለው ሚዲያ ላይ። ጸንታ በአግባቡ መቆም ያልቻላት ሴት ልጅ ጸንቶ በአንድ ሴት መቆም ያቃተ ወንድ ልጅ ነው እያየን ያለን። ምኑ ነው እሱ ታዲያ? መርበትበታውን እውነታውን ተመልሶ ይገናኛሉ ማለት ተገናኝተዋል ማለት በፍቅር ምናምን ማለት ተመልሶ አንድ ይሆናሉ። የማይመስል እንጀራ የማይመስል እንጀራ ከምጣዱ የማይመስል እንጀራ ከምጣዱ ያስታውቃል ምናምን ነገር። የማይመስል ነገር ለሚስት አትንገራት ነው እና ይገርማል። መጣ ተገናኙ፣ ሰስፔንስ አበባ ሰጣት፣ አበባውን አየችው። እሺ አበባ ትወጃለሽ። ህይወት እንደዚህ እቃ የሆነችበት ህይወት እንደዚህ እቃ የሆነችባት ሀገር ብትኖር ደግሞ እኔ እንጃ በስመ አብ እውነት ድሮም እንደዚህ ይሆን ወይንስ ድሮ የት አለን? ዩቲዩብ ድሮ የት አለን? የት እናውቃለን? ቲክታክ ስሙ ማን ነው? ፌስቡክ እና ኢንስታግራም ነበረ በፊት፣ ወይም ደግሞ ቴሌግራም እና ዋትስአፕ እንዲሁም ቫይበር ኢሞ ነበር። አሁን እናቴ ጋጦጥ ወጣና ከእንደነዛ አይነት አንዳንድ ሚዲያ በጣም ምርጥ ሚዲያ ነው፣ የማይሆን ነገር ሲሆን ይዘጋል። ዩቲዩብ ግን ምን አገባው? በቃ የማይፈልገው ምንድነው? መጠጥ፣ ሌላ ምንድነው? ማጨስ አይፈልግም መሰለኝ። እና ደግሞ ከዛ በተረፈ ምንም የሚቀረው ነገር የለም። እያየን ነው ሚዲያው ላይ ብዙ የሚታዩ ነገሮችን ማለት ነው። ከዚህ የባሰ እኮ ነው አሁን ትውልድ እያደረገ ያለው ማለት ነው። መጠጥና ማጨስ ከዚህ የበለጠ እኮ ነው። አንድ ወንድ በትዳሩ ላይ ሌላ ወንድ ሴት ከያዘ፣ አንዲት ሴት በትዳሯ ላይ ሌላ ወንድ ከያዘች ከዚህ የበለጠ የሚያስጠላ ህይወት የለም። ማሂና ማነች ስሟ ሃይሚና ብሩክም ተለያዩ። በፊት ብሩክ ማነው ማርክና ሄሉ ያኔ ሲለያዩ ሁለቱ ናቸው ቁጭ ብለው ወንበር ላይ ቁጭ ብለው ምናምን ከዚህ በኋላ እኔና እሱ እየተዋደድን ተለያይተናል፣ አብረን እንዳጠብቁን፣ ወንድሜ ነው እህቴ ናት፣ እናመሰግናለን እስከዛሬ ስለነበረን ምናምን ብለው ተሰናበቱ። ከዛ በኋላ የሚመጡትም ደግሞ እንደዛ ያሉ። አሁን ደግሞ አደገና ምን መጣ? እድገት ይላችኋል። ይሄ ነው የመለያያ እድገቱ። አባትን እዚህ ጋር ቁጭ አድርጎ
አይኖ ጥፋተኛ ነው። ቢሆንም ግን ጥፋቱን ደግሞ አምኖ ይቅርታ ካለ አንድ ሰው ምንም እንትን የማይለው ነገር የለም። አባት ቁጭ ብሎ ትላንት እሱ ቤት ሄዳ ለአባቴ ያሳውቀልኝ ለእናት ማሳውቃለች። ዛሬ አባቷን ጠራችና አባትየው ግን አምኖ አልተቀበለም። አባቷን ጠራችና ከዚህ በኋላ እኔና እሱ አብረን መቀጠል አንችልም። የኔን ደስታ የምትፈልግ ከሆነ ተወኝ። አባትን ማለት ነው። አባት ደግሞ እንዴት ተውሻለሁ? አልተውሽም። ከሱ ጋርማ ተለያይተሽ ሌላ ህይወት አትጀምሪም። ያ ደግሞ ተው ጋሽዬ እውነቷን ነው። እኔ የሷንም እንትን ነቆራ አልቻልኩም፣ ደክሞኛል። ከዚህ በኋላ እየነቆረችኝም አብሬ መቀጠል አልችልም። እሷን በመረጠችው መንገድ እኔም ከዚህ በኋላ እዚህ አልኖርም ብሎ መለያየት እድገት መጣና ማለት ይቀጥላል። ደግሞ ነገ ምን ይሆናል? ሽማግሌዎች ይሰበሰቡና የሚያጋቡ ሽማግሌዎች ነበሩ ድሮ። አሁን ደግሞ የሚያፋቱ ሽማግሌዎች ይሰበሰቡና እናቴ አባታችን ተለያይተናል ይሉና ትልልቅ ሽማግሌዎች ፊት አስታራቂ የነበሩትን አለያዩናል። ከዛን እያደገ ደግሞ ሄድና ምን ይሆናል? ትልልቅ አባቶች የሃይማኖት አባቶች ጋር ደግሞ ሄድና የሃይማኖት አባቶች ተይ ማለት የነበረባቸው ምን ይሆናል? የሃይማኖት አባቶች ጋር ሄድና በቃ መስማማት ካልቻላችሁ ተለያዩ ይባላል። አለቀ። ምንድነው እድገት እያሳደጉት እየመጡ ያሉት ዩቲዩበሮቻችን ምንድነው? የፍቺን መስፋፋት፣ የፍቅርን ጥላቻ መስፋፋት፣ የጓደኝነትን ጥላቻ መስፋፋት፣ ሁሉ ነገር መጥፎ ነገር መስፋፋት እንጂ ጥሩ ነገር መስፋፋትን አያሳዩም። ይሄ ነው ሚዲያው ላይ ያየን ማለት ነው፣ እያየን ያለን እንጃ ብቻ አይዶን ነው። ነገ እስቲ የአብርሃምን መጨረሻ ነገ እንዴት እንደምናየው ብቻ አናቅ ማርያምን። እና በተረፈ በጣም ነው የምወዳችሁ የምትከታተሉኝ የሌላ ሀገር ዜጎች አላችሁ። ላይቭ ላይ እንዳየሁትኝ ከሆነ በጣም ነው የምወዳችሁ። አመሰግናለሁ ስለምትከታተሉኝ። ያው ባታዳምጡም በእርግጥ በትርጉም አለ፣ አማርኛ በትርጉም፣ አማርኛ በእንግሊዘኛ በአማርኛ፣ አማርኛ በእንግሊዘኛ፣ አማርኛ በአረብኛ እያላችሁ ዳውንሎድ እያደረጋችሁ አዳምጡኝ። ከዛ በኋላ ላይክ፣ ሼር፣ ሰብስክራይብ ደግሞ እንዳረሱ ማለት ፈልጋለሁ። በተረፈ ወዳችኋለሁ። አመሰግናለሁ። ሰላም ሁኑልኝ።